ለምሳሌ አሁን ዛሬ አሁን ዴክላን ራይስ ብቻውን ወጣ በጠዋት ማለት ነው ወጣና ኤምሬትስ ስቴዲየም ላይ ያገኘውን ሰው በሙሉ ኑ ፎቶ ተነሱ አብራችሁኝ ኑ ፎቶ ተነሱ ሲል የነበረበትም ማለት ነው ዴክላን ራይስ ዋው እና አይቻለሁ ቪዲዮ እንዳጋጣሚ እኔም አይቻለሁ ግርምዬ ወጥቶ ምንድነው የሚለው ዴክላን ራይስ ወጣ ያገኘውን ሰው በሙሉ ቴክ ኤ ፒክቸር ኤቭሪዋን ካም ሂር ግሬት ፒክቸር ኦን ማይ ፎን ካም ኢዝ ሂ ጉድ ይላል እና ኑ በቃ ያገኘውን ሰው በሙሉ ኑ ፎቶ እንነሳ አብራችሁ ነው ተነሱ እያለ ማለት ነው ዴክላን ራይስ ማለት ነው ይሄ የ22 ዓመት በፕሪሚየር ሊጉ ሚዜ የሚለው አርሰናል ላይ ምን ያህል ተጽዕኖ አሳድሮ እንደነበር አርሰናሎችን ምን ያህል አሸማቆ እንደነበር ማሳያ ነው የውጮቹ ብቻ አይደለም ሀገር ውስጥ ላይ የነበረውን ትናንት እዚህ ቦሌ መድኃኔዓለም ላይ የነበረውን ድባብ ለተመለከተ ሰው የአርሰናል ደጋፊዎች ምን ያህል ዋንጫ ተጠምተው እንደነበር ምን ያህል ረጅም ጊዜ ሲጠብቁት የነበረው ጣፋጭ ቀን ትናንት መሆኑን ፍሬ ማፍራቱን ማሳያ ነው ጨዋታው ሲያልቅ መሽቷል ሶፊ ግን ቀን ነበር የሚመስለው ትናንት እኛም ይሄንን ድባብ ለማሳየት ሞክረናል ትናንት የነበረውን ሂደት ማለት ነው ቅድም እንዳልኩት 2022-23 2023-24 2024-25 ሁለተኛ አርሰናል ሚዜ ነው አርሰናል ዋንጫ አይበላም ብዙ ጫናዎችን ሳይኮሎጂካሊ ኢምፓክት ያላቸውን አስተያየቶች የሌሎች ተቃራኒ ቡድኖች የሚሰጧቸው አስተያየቶች ስሜት ውስጥ የከተቷቸው ደጋፊዎች ነው ስሜታቸው ገንፍሎ ትናንት ቦሌ መድኃኔዓለም የወጡት ትናንት ኤርሊንግ ብራውት ሃላንድ ያው ንግግሮች ላይ በደንብ በዝርዝር እንመጣበታለን እንቀጥላለን ወደዛው እንቀጥላው አሁን ስሜቱንና የነበሩትን ስሜቶችና ንግግሮችን አንድ ላይ ማጣመር ይችላል እንግዲህ ኤርሊንግ ብራውት ሃላንድ ሆዴ ውስጥ እሳት እየነደደ ነው አለ ሆዴን ቆረጠኛል ጋርዲዮላም ያሉት ነገር አለ እንመጣበታለን ግን ጋርዲዮላ ሱፐር ማስተር ክላስ የሆነ ማይንድ ያለው አሰልጣኝ ነው በጣም ነው የገረመኝ የሰጠው አስተያየት ማሳያ በቂ ነው እና ይሄ ሁሉ የትናንቱ ድባብ የተለየ የሆነበት ሁኔታ በውጮቹ ባዶ የሃይላንድ መጠጫ ፕላስቲክ ይዘው አርሰናልን ማንቆርቱን ይዘነዋል አርሰናልን ጠጣ ነው አርሰናል ሁሌ ዝም ብሎ በባዶ ነው መጨረሻ ላይ ሚዜ ነው የሚሉ አናዳጅ ሐሳቦች ስሜት የሚነኩ አገላለጾች በሀገር ውስጥም ኢትዮጵያ ውስጥም አንዳንድ ደጋፊዎች ስለ ራሳቸው ክለብ ከመጨነቅ ባለፈ ስለ አርሰናል እግር ኳስ ክለብ ዋንጫ አይበላ ማለት ለነሱ ስኬት የሚመስላቸው በአርሰናል ደጋፊዎች ዘንድ ውስጣዊ ንዴት ውስጣዊ መንተክተክ በተከታታይ ዓመታት አርሰናል ሁለተኛ ደረጃን ይዞ ማጠናቀቁ ዛሬም ሁለተኛ ልናጠናቀቅ ይሆን አረፈራው የሚሉ ደጋፊዎች በተደጋጋሚ ይሰማ ነበር በተለይ ማንቸስተር ሲቲ አርሰናልን ሲያሸንፍ ኢታር ላይ ብዙዎች ተስፋ ቆርጠው ነበር ከሲዲ ስፖርት ውጭ ማለት ነው እንዲሁም ሌሎችም ሊሆኑ ይችላሉ ግን አብዛኞቹ ተስፋ ቆርጠው ነበር ብዙ ሰዎች እንዲሁ ጓደኞቻችን ስናገኛቸው መንገድ ላይ እንደው ግርምዬ ሶፊዬ ዋንጫ አርሰናል የሚበላ ይመስላል የመጀመሪያው ጥያቄ ነበር እኔ ያገኘዋቸውን በሙሉ 100% እላቸው ነበር አትጠራጠሩ 100% አርሰናል ዘንድሮ ዋንጫ ይበላል ምክንያቱም የሚያሳዩ ነገሮች አሉ ፍንጮች አሉ ዝም ብሎ ከመሬት ተነስቶ አይደለም በስሜት አይደለም ያ ያመጣው ኢምፓክት አርሰናል ሁሌ ሁለተኛ ሆኖ ማጠናቀቁ በደጋፊዎች ዘንድ የፈጠረው የስነ ልቦና ጫና ቅድም እንዳልኩት የሌሎች ክለብ ደጋፊዎች ስለ ራሳቸው ክለብ ውጤት ከመጨነቅ ባለፈ የራሳቸውን ክለብ ውጤት ዘንግተው ረስተው ስለ አርሰናል ቀኑን ሙሉ ሌሊቱን ሙሉ ዋንጫ አይበላም የሚሉ ደጋፊዎች የፈጠሩባቸው ተጽዕኖ ስሜት ገንፍሎ ነው ትናንት በተለያዩ የአዲስ አበባ አካባቢዎችና በመላው ኢትዮጵያ ያሉ ኢትዮጵያውያን ደጋፊዎች በመላው ዓለም ያሉ የአርሰናል ደጋፊዎች ስሜታቸው ገንፍሎ እንዲወጣ ያስገድደው ማለት ነው
ይሄ ነው ዋነኛው ምክንያት ማለት ነው። ለዛ ነው አንዳንዶችን ዝም ብለህ ትጠይቃቸዋለህ፣ ክለብህ ቻምፒዮንስ ሊግ ገብቶ በቀጣይ ዓመት በቻምፒዮንስ ሊግ እንዲሳተፍ ትፈልጋለህ ወይስ አርሰናል ዋንጫ ባይበላ ትፈልጋለህ ተብሎ ሲጠየቁ ኧረ የኔ ክለብ ለምን ቻምፒዮንስ ሊግ አይደለም ለምን ወደታች አይወርድም አርሰናል ዋንጫ እንዳይበላ ፈልጋለሁ የሚሉ ጥቂት ደጋፊዎች ነበሩ። እግር ኳስ የገባቸው ሰዎች በቅድሚያ የሚያስቀድሙት የራሳቸውን ክለብ ነው። ጥቂቶች ግን አረረረ ለምን ቻምፒዮንስ ሊግ ባይገባ ቢቀርበት አርሰናል ግን ዋንጫ አይብላ የሚለው ስሜት በአርሰናል ደጋፊዎች ዘንድ ቁጭት እንዲሁም ደግሞ ከፍተኛ የሆነ የደስታ ስሜት ትናንት አርሰናል ዋንጫ መውሰዱን ማረጋገጡን ተከትሎ እንዲገነፍል አድርጎታል። አርሰናል አሁን ሙሽራ ነው። አርሰናል ረዥም ዓመት የጠበቀበት 22 ዓመት አርሰናል ይህንን ዋንጫ ሲወስድ ብዙ ፈተናዎችን ተፈትኗል እና ትናንት ብዙ ሂደቶች የታዩበት ከፍተኛ የደስታ ስሜት በየአካባቢው የመኪና ጥሩምባቸውን የአርሰናል ደጋፊዎች የመኪና ክላክሳቸውን እያሰሙ ደስታቸውን ሲገልጹ ያመሹበት እንደነበር በዓይናችን አይተናልና አንዳንዶች ግራ እስኪገባቸው ከቤታቸው ወጥተው የት ልሂድ እስከ ማለት ነው። እግር ኳስ ይሄ ነው ስሜቱ። እግር ኳስ ዩኒቨርሳል ላንጉዌጅ ነው፣ ዓለም አቀፍ ቋንቋ ነው እና አርቴታ እና ልጆቹ ትናንት ያሳኩት ድል ለዛሬ ብቻ አይደለም መሰረቱ ሶፊ ከፓሪስ ሰን ጀርመን ጋር ላለው የሻምፒዮንስ ሊግ ምን አይነት ሞራል ገንብቶ እንደሚመጣ ማሳያ ነው። ከዛስ ባለፈ በቀጣዮቹ ዓመታቶች አርሰናል ምናልባት ዶሚኔት ማድረግ የሚችልበትን በዋንጫው ረገድ መነሳሻ ሊሆንበት ይችላል። ናያታለን እሷን በኋላ ላይ በጣም አሪፍ ወደ ሌሎች ጉዳዮች እንምጣ። የነበረው ስሜት የትናንትናው ስሜት በተወሰነ መንገድ ግርምሾ ቃኝተዋል። ኢትዮጵያ ውስጥም ውጭም የነበረው ስካይ ስፖርትን በቀጥታ ቴሌቪዥን መስኮት ላይም ከለንደን ከኒውዮርክ እና ከሌሎች ቦታዎች ሲያስተላልፍ ነበረ። የመጀመሪያው ቫይራል ቪዲዮ አርሰናል የለቀቀው ቪዲዮ በሶባ ትሬኒንግ ሴንተር ወይም በሶባ የልምምድ ቦታ የአርሰናል ተጫዋቾች አንድ ላይ ሆነው እየተመለከቱ ጨዋታውን የመጨረሻ ደቂቃ ሞመንቱን የለቀቀበት ነው። ሂንካፔ ከፊቱ ነው። እንደዚሁም እነ ቲምበር ይታያሉ። ሳካና ጋብርኤል አንገት ለአንገት ተናንቀው ደስታቸውን መቆጣጠር እስኪያቅታቸው ድረስ ደስታቸውን የገለጹበት ሂደት የመጀመሪያው ቫይራል ቪዲዮ ናት ከአርሰናል ቤት ውስጥ የወጣች ወይም ከአርሰናል ተጫዋቾች ያገኘ የተመለከት ነው ማለት ነው። በነገራችን ላይ በአርሰናል የትሬኒንግ ቦታ አንዲት ዋንጫ አለች። ጥቁር ዋንጫ ናት ግርሜ። ዋንጫዋ ጥቁር ናት እና ሚኬል አርቴታን ያስቀመጧት። ዋንጫዋ ጥቁር ተደርጋ ማለፊያው ላይ ወደ ትሬኒንጉ ስገባም ስጦታም ነው የምታያት። አንድ ቀን በርታ አታውቅም። እና ሚኬል አርቴታ ምንድነው ለተጫዋቾች ያላቸው ይህንን ዋንጫ ስታሳኩ እዚህ ጋር የጠቆረችው ነገር ትበራለች ብሏል። እና ከትናንት ማታ ጀምሮ በርታለች ያቺ እንድትበራ ታዟል በሚኬል አርቴታ ማለት ነው። ልክ አርሰናል ሻምፒዮን እንደሆነና ያንን ቪዲዮ እንደተለቀቀ ሚኬል አርቴታ አብሮ አልነበሩም። አሰልጣኞች ብዙ ጊዜ ኢትዮጵያ ውስጥም ቤተሰቦቻቸው ያሉበት አካባቢ ካሉ ቤተሰቦቻቸው ጋር ነው የሚሆኑት። ተጫዋቾች ግን ብዙ ጊዜ ካምፕ ውስጥ ይቆያሉ። በተለይ እንዲህ አይነት ሲሪየስ ጨዋታ ሲኖራቸው በቤት ሲውሉ አንዳንድ ነገሮች እንዳይከሰቱ ጉዳቶች፣ መሰል ነገሮችም እንዳይፈጠሩ በሚል የሚከሰቱ ነገሮች ይኖራሉ። ስለዚህ እሱም መሰረት ባረገ መንገድ ስንመለከተው አርቴታ አልነበሩም እዛ ውስጥ። ግን ወዲያው ነው የደወሉት ግርሜ አርቴታ ወዲያው ተጫዋቾችን የሚቆጣጠሩ አሉ። ምክትል አሰልጣኞች፣ የግብ ጠባቂ አሰልጣኝ፣ ሴኩሪቲዎች እና መሰል አካላቶች አንድ ላይ አሉ። ስለዚህ ለነሱ ነው መልእክት ያስተላለፉት። ይሄ በድምጽ ማለት ነው። ይሄ ድምፅ ነው ግርምዬ። የመጀመሪያው ከአርሰናል የተለቀቀው ድምፅ ይሄ ነው መጀመሪያ ማለት ነው። አርቴታ የመጀመሪያውን ውሳኔ
ወይም የመጀመሪያውን ሐሳብ ያደረገው እነዚህ ለምክትል አሰልጣኞቻቸው ደውለው ወደሚፈልጉት ቦታ ሄዱ። አብረው መዝናናት ከፈለጉ ሚዝናኑ ወጥተው ወደ ቤታቸው መሄድ ከፈለጉ ሂዱ፣ ወደ ፈለጉበት ቦታ ሄዱ አሏቸው። ተጫዋቾችም ወዲያውኑ የለበሱትን የልምምድ ትሬኒንግ ማሊያ ቀይረው ወደ ቤት የሚሄደው ወደ ቤት ሄደ፣ ወደ መዝናኛ ቦታ የሚሄደው ወደ መዝናኛ ሄደ። አብዛኞቹ ተጫዋቾች ግን ወደ ኤምሬትስ ስቴዲየም ሄዱት። ግርምዬ ወደ ኤምሬትስ ሄዱት። ለምሳሌ ጋብርኤል ማጋሌሽ ቤቱን ሄዱ። ቪዲዮን አይተናል። ጋብርኤል ማጋሌሽ ባለቤቱ ስትቀበለው፣ ቤተሰቦቹ ሲቀበሉት በጣም የተለየ ስሜት ሲፈጥሩ ተመልክተናል። የማይል ሊዩስ ስኬሊ እናት ኤምሬትስ ነበረች ከደጋፊዎቹ ጋር እየዘመሩ አውር ነምበር 49 እያሉ የአርሰናል ደጋፊ አብራ ስትጨፍር ነበር፣ ስቴዲየሙ አቅራቢያ ማለት ነው። ኢያን ራይት ደጋፊዎቹ መሃል ገብቶ ነበር። አላስቻላቸውም የአርሰናል ተጫዋቾች ግርሜ። ዲክላን ራይስ፣ ኢዜ፣ ሳካ፣ ቲምበር እነዚህ ተጫዋቾች በቀጥታ ወደ ኤምሬትስ ሄዱት። ወደ ቤታቸው አልሄዱ፣ ወደ ኤምሬትስ ሄዱ ከደጋፊው ጋር ደስታቸውን ለመግለጽ። አንዱ ቅድም ያሰማው ቪዲዮ ዲክላን ራይስ እዛ አካባቢ ነው የተነሳው ፎቶ ነው። ኑ ሁላችሁም በቃ የትኛውም ኑልኝ የአርሰናል ደጋፊ ሆናችሁ በሙሉ ኑ አብራችሁን ፎቶ ተነሱ። እንደዛ እኮ አይልም። ብዙ ጊዜ ምንድነው ተጫዋቾችን ነው አይደለ የሆነ አጋጣሚ ስታገኝ መኪና ላይ ስታያቸው ወይም ከልምምድ ቦታ ሲወጡ ወይም ሲገቡ ጠብቀህ እባክህ ፈርምልኝ ምናምን ብለን የምንለምነው። አሁን ተጫዋቾቹ ናቸው ሄደው ሲለምኑ የነበሩት። ኑ ከኔ ጋር ፎቶ ተነሱ፣ ዴክላን ራይስ ለምሳሌ ከኔ ጋር ሁኑልኝ እያሉ ደስታቸውን ሲገልጹበት የነበረው ስሜት እጅግ የተለየ ሆኖ ተመልክተነዋል። እጅግ የተለየ ሆኖ በርካቶችን ያነጋገረ ስሜት ሆኖ ተመልክተነዋል። ከጨዋታው በኋላ ምን ተባለ? ሌሎች ስሜቶችም ካሉ በኋላ ላይ እናጋራቸዋለን። ከጨዋታው በኋላ ምን ተባለ? የመጀመሪያው አስተያየት በመስጠት ጆሴፕ ፔፕ ጋርዲዮላ ናቸው የቀደሙት። ያው ፕሬስ ኮንፈረንስ ስለነበራቸው የወጣው አስተያየት ጋርዲዮላ አለቅም አልኩ። ግርሜ ሰማችኋል? አለቅም በቀጣይ ዓመት ፕሪሚየር ሊጉን እንወስዳለን ለመውሰድ ገብቷል። ቀን እያነሳው ነበር ግርሜ የታስታውስ ከሆነ ጋርዲዮላ ፕሪሚየር ሊጉን ዋንጫ ከተነጠቀ እንደ ፈርጉሰን ራሱን አስከብሮ መውጣት ይፈልጋል። እንደዛ አይነት ሐሳብ ይኖራል ብዬ አስቤ ነበር። እንዴት ለቀቀ እያልኩ ነበር እኔ። ቀላ አይደለ ግርሜ የታስታውስ ከሆነ ሐሳብ የቀየረ ይመስላል። አናግራቸዋለሁ ነው ያለው። አመራሮችን አነጋግራለሁ፣ እንመለሳለን አለ። ዘንድሮ ዋንጫውን ተነጥቀናል፣ አርሰናል ይገባዋል። እንኳን ደስ አላችሁ አርሰናላውያን። ነገር ግን አለ ፊኖሚናል ነው ያለው። አርሰናል ክስተት ነው ያለው። ነገር ግን አለ ነገር ግን ብሎ የተናገረው ነገር ምንድነው? ነገር ግን ብሎ ያስቀመጠው ነገር we will back አለ next season we will back ማለት እንመለሳለን ማለት እመለሳለሁ በሌላ ቋንቋ ቀጥታ እኮ ነው የተናገረው። ቸርማኖችን አነጋግሬ ሐሳብ አስቀይራለሁ አለ። በቃ ውሳኔ እንደገና ቀይራለሁ። በጣም ውሳኔ እንደሚታወቀው ኢንዞ ማሬስካ 3 ዓመት ይፈርማሉ ተብሎ ተወስኗል። ሁሉም ነገር ተስተካክሏል። ጋርዲዮላ ስንብት እየተዘጋጀ ነው በአስቶን ቪላው ጨዋታ ላይ ለእሁዱ እና መሰል ነገሮች እየተሰሩ ነገር። ትናንት ግን በራሳቸው ስሜት ሄዱ ይመስለኛል። ጋርዲዮላ ዋንጫውን አለማንሳታቸው ያበሳጫቸው ይመስለኛል። ፕሪሚየር ሊጉን ቢያነሱ ሊለቁ ነበር ሐሳባቸው፣ ግን አለማንሳታቸው በትልቁ ያበሳጫቸው ይመስላል። እንዲሁም አንዳንድ አርሰናል ደጋፊዎች ሐሳብ ይሰጣሉ። ጋርዲዮላ ባለበት፣ በርናንዶ ሲልቫ ባለበት፣ ሩድሪ ባለበት አርሰናል ዋንጫ ማንሳቱ ትልቅ ነገር ነው። ቀጣይ ዓመት ያነሳ አርሰናል ጋርዲዮላ ሳይኖር፣ በርናንዶ ሲልቫ ሳይኖር፣ እነ ሩድሪ ሳይኖር የሚባሉ ሐሳቦች እንዲንጸባረቁ ይሆናል እና አርሰናል ዘንድሮ መብላቱ በእነሱ ፊት እነሱ ባሉበት መብላቱ ለአርሰናል ትልቅ ክብር ነው የሚል አስተያየቶች ሲሰጡ ነበር እና ጋርዲዮላ ከዛ በፊት ግን ሶፊ ይህ ስሜቶች ጋር በተገናኘ አብረው እየጨፈሩ ነበር የአርሰናል ተጫዋቾች ዊ አር ሻምፒዮንስ እያሉ ማለት ነው። ሻምፒዮኖች ነን እያሉ ነው። ከዛ ባለፈ ማይልስ ሌዊስ ስኬሊ የሻምፓኝ ጠርሙስ ይዞ ቦትል ይዞ እነሱ ቦትለርስ እያሉ ይጠሩናል። they called us bottlers እንትና ማይልስ ስኬሊ ነው። now we are holding a bottle ብሎ እያሳየ የነበረበትን ሂደት ያው ድምጹን ሻምፓኝ ይዞ ማለት ነው። ቦትለር ይሉናል፣ ቦትለር ብለውናል። ግን አሁን እኛ ቦትሉን እየጠጣ ነው ይዘነው ይሄው እየጠጣ ነው በሚል የተናገረበት ሂደት አለ። ሌላው ሃላንድ ነው ቀጥታ አስተያየቱን የሰጠው። ግርምሾ ቅድም እንዳለው ሆዴን ቆርጦኛል፣ ይሄ መነሳሻ ሊሆነን ይገባል። ቀጣይ ዓመት ከኛ ጋር የሚኖር ማንኛውም ሰው የፕሪሚየር ሊግ ዋንጫ ስለማነሳ ለማንቸስተር ሲቲ 2 ተከታታይ ዓመት ዋንጫ ጋርዲዮላ በነገራቸው በታሪካቸው ለመጀመሪያ ጊዜ የሊግ ዋንጫ 2 ተከታታይ ዓመት ሳያነሱ የቀጠሉበት ይሄ ከባድ ህመም ነው ለኛ። ቀጣይ ዓመት እንዴት ተዘጋጅተን እንደምንመጣ ታዩናላችሁ በሚል ሃላንድ አስተያየቱን የሰጠበት ሂደት አለ። አንዶኒ ራዮላ ናቸው ሌላው ቀጣዩ ሐሳብ የሰጡት።
እንኳን ደስ አለ ነው ያሉት አርቴታን። አብረው ነው ያደጉት፣ አብረው ነው የኖሩት። እንኳን ደስ አለ አርቴታ፣ በጣም ደስ ብሎኛል። ማሸነፍ ይገባን ነበረ፣ ግን አቻ መጥፎ ውጤት አይደለም። ቀጣዩን ጨዋታ አሸንፈን የሚገባን ቦታ ላይ ተቀምጠን እንቀጥላለን የአውሮፓ መድረክን፣ በተለይ ሻምፒዮንስ ሊግን ከማግኘት አንጻር፣ በተለይ አስቶን ቪላ ድል ካረገ ማለት ነው። እና በቀጥታ አርሰናል ዲዘርቭ ያደርጋሉ፣ በጣም የሚገባቸዋል፣ ለፍተዋል፣ ደክመዋል ረጅም ዓመታቶች። ለአርሰናል ዋንጫ በማንሳታቸው ደስ ብሎኛል የሚል አስተያየታቸውን አንዶኒ ራዮላ ላይ የሰጡበት ሂደት አለ። ሌሎቹ ያው የአርሰናል ናቸው። አንደኛው ሚካኤል አርቴታ ነው። የአርሰናል አይነ ጥላ ተገልጿል የሚል አይነት ሀሳብ ነው የሰጠው። አይነ ጥላችን ተገልጧል። ከዚህ በኋላ አርሰናል እንዲሁም ፖስት ነው ያደረገው ግርሜ ሶሻል ሚዲያ ላይ ፖስት ነው ያደረገው፣ ኢንስታግራም ላይ ወይም ፌስቡክ ላይ ይመስለኛል። እና እሱ ላይ ዘ ፕሮሰስ ኢንድስ ነው ያለው፣ ሂደቱ አብቅቷል። ከዚህ በኋላ ዋንጫ የምበሉበት ነው። ከዚህ በኋላ ፕሮሰስ የሚባል ነገር የለም። ትረስ ፕሮሰስ ከዚህ በኋላ የለም። ከዚህ በኋላ ዋንጫ ብቻ የምንበላባቸው ጊዜያቶች ናቸው የሚሆኑት ቀጣዮች ጊዜያቶች የሚል ደም የሚያሞቅ ለአርሰናል ደጋፊዎች ይበልጥ የሚያስደስት ሀሳብ ነው የሰጠው ሚካኤል አርቴታ። ይሄ ኦሌ ኦሌ ጭፈራ ነው። መልበሻ ክፍል ውስጥ ደግሞ ወደ ኤሚሬትስ ከመጡ በኋላ የፕሪሚየር ሊጉን ዋንጫ የሚመስል ነገር ይዘው ሰርተው እነሳካ ኦሌ 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 እያሉ ሻምፒዮንስ እያሉ we are champions። ልክ ነው። አርቴታ በዛ መንገድ ነው የገለጸው ሀሳቡን። ቀጣይ ቅዱም በአርሰናል ቤት ብዙ ዋንጫዎችን ማንሳት እንደሆነ በደንብ የገለጸበትን ሂደት ነው የተመለከትነው። ሌላው ዲክላን ራይስ ነው። ዲክላን ራይስ በሰጠው አስተያየት አላበቃም ብያችሁ ነበረ፣ በጣም እምነት ነበረኝ፣ በጣም እርግጠኛ ነበርኩ በዚህ ቡድን፣ በዚህ ስብስብ ውስጣችን ያለው ፍላጎት፣ ውስጣችን ያለው ነገር በጣም ትልቅ ስለነበረ እርግጠኛ ነበርኩኝ ዋንጫው እንደምናሳካው እና ዝም ብዬ አይደለም ኖደን የሚል አስተያየት ሰጠ የነበረው። እሷ እኮ በጣም ታውቃለ፣ ልክ በሲቲ እንደተሸነፉ ኢስ ኖት ደን ያለው እኮ አላለቀም፣ አላበቃም፣ ገና ነው የሚል ስሜት የሰጠው ማለት ነው። በጣም የሚገርም ነው እሱ። ዲክላን ራይስ ሻምፒዮን ሆነናል፣ ይቀጥላል በአርሰናል ቤት ውስጥ። ይሄ የመጀመሪያችን እንጂ የመጨረሻችን አይደለም። የአርሰናል ደጋፊዎች ቀጣዮቹ ዓመታቶችን አሁንም በስኬት የምንቀጥልበት ነው የሚል አስተያየቱን ያስቀመጠበትን ሂደት እንመለከታለን። እና እንደነገርኳችሁ ነው የሆነው ነው የሚል ቃል በቃል I told you all it is done። አሁን ሰራ ነው፣ እንዳላበቃ ነግሬያችሁ ነበር፣ አሁን አደረግ ነው የሚል አስተያየቱ ነው ዲክላን ራይስ ፖስት ያደረገው። እና እንደዚህ አይነት አስተያየቶች ተሰጥተዋል። ኢዜ በጣም ደስተኛ ነኝ፣ ያቺ ቅጽበታዊ ውሳኔ፣ ያቺ የሃቨርዝ ጉዳት እኔን ህይወቴን ቀይሯለች ነው ያለው። የሃቨርዝ ጉዳት ህይወቴን ቀይሯለች፣ ምስጋና ለሃቨርዝ ነው የማቀርበው ብሏል ኢዜ። ከዛ ቀጥሎ ደግሞ ሚካኤል አርቴታና የቡና አመራሮች ለሰጡኝ ክብር፣ ለሰጡኝ ነገር በእጅጉ አመሰግናለሁ የሚል አስተያየቱን ያስቀመጠበት ሂደት አለ ኢዜ ማለት ነው። አስተያየቶች ላይ ግርምሾ የምጨምረው ነገር ከሌለ አጋራችሁና አንስትና ወደ ይሄ ቅድም አስገራሚ ንግግሮች እናምራለን። በአርሰናል ቤት ውስጥ ምን ምን ምርጥ ንግግሮች ነበሩ የሚሉትን እናንሳ። ግርምሾ ካለ ግን ጨምር በዚሁ። እንግዲህ ትልቁ ነገር ምንድነው? በነገራችን ላይ ሜዳ ላይ የማይቀበሉ ተጫዋቾችም አሉ፣ እናነሳቸዋለን። ይቻላል ምንም ጨዋታ ባለማድረግ በዚሁ መጨመር ላይ እንትኑ ካለ መጨመር ይችላል ወይ በኋላ ላይ የኋላኛው ራሳችን ላይ መጨመር ይችላል፣ እናነሳዋለን። እሺ ትላልቅ ቁጥሮች የተመዘገቡበት ነው በዘንድሮ የውድድር ዓመት በአርሰናል ቤት ውስጥ። ራያ 19ኛ ክሊን ሺት ያስመዘገበበት ነው በተጫዋች ደረጃ። ያ ማለት በአርሰናል እግር ኳስ ሪከርድ ታሪክ የዴቪድ ሲመንን የቀድሞውን ግብ ጠባቂ ክብረ ወሰን በመጋራት ቀጣዩን ከፓላስ ጋር ክሊን ሺት ይዞ ከወጣ ራያ ብቸኛው ይሆናል ማለት ነው። ከዛ ባለፈ ጋብሪኤል ማጋሌስ 17 ክሊን ሺት ወይም በ17 ጨዋታ ጎል ሳይቆጠር ወጥቷል። ተከላካይ ሆኖ ጋብሪኤል ማጋሌስ በተጫወተበት፣ ሳሊባ ደግሞ 15 ክሊን ሺት ያስመዘገበበት ነው። እርሊንግ ብራውት ሃላንድ ቅድም እንዳልነው እሳት ወዲህ ውስጥ እየነደደ ነው። ምክንያቱም በተከታታይ ዓመታት ዋንጫ መውሰድ አልቻልንም። በነገራችን ላይ ፔፕ ጋርዲዮላ ባክ ቱ ባክ በተከታታይ ዓመታቶች በእግር ኳስ ታሪኩ ዋንጫ ያልወሰደበት ይህ ዓመት ሆኗል። ባለፈው ዓመትም ዋንጫ አላሳካም፣ ሊቨርፑል ነው የወሰደው። ዘንድሮም አርሰናል ነው። ባክ ቱ ባክ ጋርዲዮላ ፌል አድርጎ ወድቆ አያውቅም እስከዛሬ።
በተከታታይ ዓመታት ዋንጫ ተነጥቆ አያውቅም። ለዛም ነው ቆያለሁ በቀጣይ ዓመት እንመለሳለን ያለው። ሃላንድም ተመሳሳይ ነገር ነው ያለው። እያንዳንዱ አለ ሃላንድ ኤቭሪዋን that will be here next season አለ ሁላችንም እንቆያለን በቀጣዩ ዓመት to win the league ሊጉን ማሸነፍ ስላለብን ሊጉን ዋንጫ መውሰድ ስላለብን ሁላችንም በሚቀጥለው ዓመት እዚህ ክለብ ጋር እንቆያለን ብሎ አስተያየቱን ተናግሯል። ያ ማለት ጋርዲዮላንም ያጠቃልላል ማለት ነው። እንግዲህ ጋርዲዮላ መልቀቁን አሳውቆ ነበር። ዋንጫ መነጠቁን ሲያረጋግጥ ደግሞ ቆያለሁ we will back አለ። በሚቀጥለው ዓመት እንመለሳለን ዋንጫውን እንወስዳለን አለ። ኢንዞ ማሬስካ አሰልጣኝ እንደሆኑ ተገልጾ ነበር። ግን አሁን የጋርዲዮላ ንግግር ምናልባት በንዴት ተናግሮት በብስጭት ተናግሮት ይሆናል አናውቅም። ግን አስተያየቶቹ የሚጠቁሙት ጋርዲዮላ በቀጣዩ ዓመት እንደሚቆይ ማሳያ ነው። አንድ ቀሪ ኮንትራት አለው። ጁን 2027 ነው ኮንትራቱ የሚጠናቀቀው። ስለዚህ ሐሳብ እንዲቀይር ያስደረገውም ትናንት አርሰናል ሻምፒዮን መሆኑን ማረጋገጡን ተከትሎ ነው። እነሱ እርግጠኛ የሆኑ ይመስለኛል። እንግዲህ አመጣጣቸው የዘንድሮ ሁለቱን ዋንጫ አሳክቷል። ግን ካራባው ካፕ ብታነሳው ኤፍኤ ካፕን ብታነሳው እንደ ፕሪሚየር ሊግ ሊሆን አይችልም። ለዛ ነው እነ ሪያን ቸርኪ ሲያለቅሱ የነበረው። ሁለቱ ተደምሮ ፕሪሚየር ሊጉን አይመጣም አይሆንም እንጂ ወስዷል እኮ ዋንጫ እኮ አሳክቷል። ግን ፕሪሚየር ሊግን የሚያክል ድል ማሳካት ደግሞ የተለየ ስሜት ይፈጥራል። እመጣባችኋለሁ።